ምንድነው ነገር ማወቅ ያቃተኝ? እዚህ ቤት ያለው ሰው ደግሞ ሁሉም ሰው እያስመሰለ ነበር። ሁሉም ሰው ውሸታም ነው፣ ውሸታም። የኔ እናት ምን ሆነሽ ነው የምታለቅሺው? እባክሽን ሜርሲ ብቻዬን ተይኝ። ማንንም ማውራት አልፈልግም። እንደዚህ ሆነሽ? ጽ ለብዙ ጊዜ ተደብቀው የነበረውን ሚስጥር አወቀች። ናታንና ኤፍራታ የጽ እርግዝና በጣም ግራ ስላጋባቸው ምናልባት ከቢንያም ጋር ተገናኝታ ሊሆን ይችላል ብለው ስላሰቡ ወደ ጽ በመሄድ ምናልባት ከቢንያም ነው ወይ ያረገዝሽው? ለእኛ ፈርተሽ ከሆነ እውነቱን ንገሪን ብለው ሲጠይቋት ጽ በጣም በመደንገጥ የእውነታችሁ ነው ወይስ እየቀለዳችሁ ነው? እንዴት ነው ከሞተ ሰው የማረግዘው አለች። እንግዲህ ቢንያም በህይወት እንዳለ ስለማታውቅ ናታንና ኤፍራታን በዚህ መልስ የተረዱት ነገር ቢንያም በህይወት እንዳለ በጭራሽ እንደማታውቅ ነው። ከዚህ ቀደም እንግዲህ ከቢንያም የሚል መልእክት በጣም ብዙ መልእክት ቢደርሳትም ጽ ግን እየተረዳቸው ምናልባት እኔን ለማበሳጨት የፈለገ ሰው ይህንን ነገር እየተጠቀመበት እንደሆነ ስለሆነ የተረዳችው ጽ ቢንያም በህይወት ይኖራል ብላ በጭራሽ አላሰበችም። ናታንና ኤፍራታ ግን ይህንን ነገር ሲነግሯት እውነት እየቀለዳችሁ ነው ወይ ብላ ስትላቸው አይ እየቀለድንስ አይደለም፣ ቢንያም በህይወት አለ። ይህንን ነገር ስለደበቅንሽ በጣም ይቅርታ። ይህንንም የደበቅንሽ አንቺ እንዳትጎጂ በማሰብ ነው ብለው ይነግሯታል። እንግዲህ በጣም ከመደንገጥ የተነሳ ራሷን ስታ እስከ መውደቅ ደረጃ ደርሳ ነበረ። እንግዲህ ያናደዳት ነገር ቢኖር ምንድን ነው እሱ በህይወት መኖር ሳይሆን እነሱ ይህንን ያክል ጊዜ ደብቀዋት መኖራቸው በጣም አናዷታል። እንግዲህ ከዚህ ቀደም ሰክራ በጣም ብዙ ህይወቷ ተበላሻሽቶ በነበረበት ሰዓት ከጎኗ ሆኖ ሲረዳት እንደዚሁም ደግሞ ከጠላት ሲከላከልላት የነበረው ራሱን ደብቆ ቢንያም እንደሆነ ስታስታውስ እንደዚሁም ከዚህ ቀደም ከቢንያም የሚለው መልእክት ሁሉ የእሱ እንደሆነ እያስታወሰች በጣም እያለቀሰች ነበረ። እንዴት ይህንን ነገር መገመት ያቅተኛል እያለች ነበረ ማለት ነው። እንግዲህ እዚህ ጋር አንድ ያስተዋለችው ነገር ቢኖር ምንድን ነው ምናልባት ከዛ ቢንያም ከሚል ስልክ ተደውሎልኝ ራሴን ስቼ በወደቅኩበት ሰዓት ምናልባት ይህ ነገር የተፈጠረው ያኔስ ቢሆን እውነት አቤል እንዳለው ይህንን ነገር አላደረገው የሆነው ብላ ትልቅ ጥርጣሬ በውስጧ እንዲያድርባት አድርገዋታል ማለት ነው። እንግዲህ አሁን ላይ ከአቤልም በተጨማሪ ሌላ ጥርጣሬ በውስጧ እየፈጠረባት ነው። ሌላው ነገር እንግዲህ ቃል ከጽ ለመጀመሪያ ጊዜ የፍቅር ስሜት እየተሰማው ነው። በዛ ላይ ደግሞ ሰራተኛቸው ሰኒ ደግሞ ቃልን እንዳፈቀረችው ለሀኒ ስትናገር ነበረ ማለት ነው። እንግዲህ ቃል የፂን ፎቶ እያየ ፈገግ ሲል እንዴት ምን እያየ ነው ቆይ እንደዚህ ፈገግ የምትለው እያለች ሀኒ ስልኩ ላይ ሲመለከት የነበረውን ነገር ነጥቃ ስታየው የፂ ፎቶ ነበረ ማለት ነው። የሆነ ፂን ወዳት ነው እንዴ? እንዴት ቆይ እሷ እኮ ነፍሰ ጡር ናት፣ እንዴት ነው እሷን የምትወደው እያለች ሀኒ ስትጮህበት እና ስትቆጣው ነበረ ማለት ነው። ቃል ግን እርግዝናዋና ፍቅር በምን ይገናኛል? እሷ እኮ ፈልገው አይደለም ይህን ነገር ያደረገችው እያለ እንደማይገናኝና እሷን ከማፍቀር እንደማያግደው ሲናገር ነበረ ማለት ነው። ሀኒ እንግዲህ እንዴት ነው ቆይ ከእሷ ፍቅር የሚይዝ? እሷ እኮ የናታን እህት ናት፣ እነሱ ደግሞ ለኛ ጠላቶቻችን ናቸው እያለችው ነበረ። እንግዲህ ቃል በጭራሽ አልሰማሽም ብሏታል ማለት ነው። እንግዲህ ሰኒ ደግሞ ይህንን ነገር ስትሰማ በጣም ተናዳና ተበሳጭታ ነበረ ማለት ነው። እንግዲህ ይህንን ነገር ለሀኒ እውነቱን ነግራታለች ማለት ነው። ወንድምሽን ቃልን ወድጄዋለሁኝ አፈቅረዋለሁ ብላ እውነቱን ነግራታለች ማለት ነው። ሀኒ በሰኒ ንግግር በጣም ግራ ብትጋባም ቢሆንም ግን ከዚህ ደግሞ ሰኒ እንደምትሻል አውቃለች ማለት ነው። ምክንያቱም የናታን እህት በዛ ላይ ደግሞ ነፍሰ ጡር ናት። ከሁሉም ግን ደግሞ ሰኒ ትሻላለች። ስለዚህ እውነቱን ስትነግራት ሁሉንም ነገር በሂደት እናስብበታለን፣ አንቺ ግን ተረጋጊ ነበር ያለቻት ማለት ነው። እንግዲህ ነገር የሚያሳየው ምንድን ነው? ምናልባት ሀኒ ቃልን ለሰኒ ለማድረግ የምታግዛት ነገር እንዳለና ቃልን የእሷ ለማድረግ እንደምታግዛት ጭምር የተናገረች ነው የሚመስለው ማለት ነው። እንግዲህ ሀኒ ከንግግሯ ከዚህ ጋር እንዲሆን አትፈልግም። ከዚህ ለማራቅ ደግሞ ግዴታ ከሰኒ ጋር አንድ ላይ ማድረግ ይኖርባታል ማለት ነው። ግን ሌላው ትልቁ ነገር የቢንያምን በህይወት መኖር ስትሰማ
በጣም ደንግጣ እያለቀሰችም ጭምር ነበረ ማለት ነው። እንግዲህ ምናልባት ቢኒያም በህይወት እንዳለ ከዚህ ቀደም ብታውቅ ኖሮ ለቢኒያም ያላት አመለካከት እንደነበር ሊሆን ይችላል። እንግዲህ ቢኒያምን በጣም እንደምታፈቅረው ብዙ ጊዜ ስትናገር ነበረ። አንድ ሰው ደግሞ አንድ ጊዜ ፍቅር ከያዘው ድጋሚ ሌላ ሰው ማፍቀር እንደማይችል ብዙ ሰው ሲናገር እንሰማለን ማለት ነው። እንግዲህ እዚህም ብዙ ጊዜ ስትጠጣ ስትሰክር ለብዙ ጊዜ ከራሷ ጋር አልነበረችም ማለት ነው። እንግዲህ ይህንን ነገር ስታደርግ የነበረው ቢኒያም ከጎኗ ስለሌለና እሱን ስላጣችው ነው እንጂ ናታንን ስለወጋው ስለከደው አይደለም። ምናልባት በዛ ነገር ተጸጽቶ ይቅርታ ከጠየቀ አብረው የሚሆኑበት አጋጣሚ ይኖር ነበረ ማለት ነው። እንግዲህ ፂም ምናልባትም ደግሞ ከሁሉም ነገር ፍቅሯን አስበልጣ ከቢኒያም ጋር ልትሆንም ትችል ነበረ ማለት ነው። ነገር ግን ቢኒያም በህይወት አለመኖሩን ስትሰማ በጣም ተጎድታ ለብዙ ጊዜ ከራሷ ጋር አልነበረችም ማለት ነው። ራሷን ስትጎዳ ቆይታለች። አሁን ግን ወደ ራሷ ተመልሳ ያንን ሁሉ ነገር ረስታ ሌላ ሰው መቅረብ ስትጀምር እንደገና ይሄ ህይወቷን የሚያበላሸው ትልቁ ነገር መጥቶባታል ማለት ነው። አሁን ላይ እንግዲህ የሌላው አፍቃሪዋ ደግሞ አቤል ነው። አቤል እንግዲህ ምንም ነገር ሳያጠፋ ፂን ስላፈቀራት ስለወደዳት ከእሷ ጋር ስለሆነ ብቻ ምንም ነገር ሳያጠፋ ተከሶ እስር ቤትም ገብቶ ብዙ ነገሮችን ደርሶበት ስለነበረ ያንን ነገር ለመበቀል ይፈልጋል ማለት ነው። አሁን ላይ እንግዲህ ልጇን እስከ ማስወረድ ድረስ ደረጃ ደርሷል ማለት ነው። እንግዲህ መድኃኒት ዳጊ እንዲሰጥለት እያደረገው ነበረ። ዳጊ ይህንን ነገርን በጭራሽ ማድረግ አልችልም ሲለው እሱ ግን ለጓደኝነታችን ስትል ይህንን ነገር ግዴታ ማድረግ አለብህ፣ ለእኔ ይህንን ነገር ታደርግልኛለህ እያለ እያስገደደው ነበረ ማለት ነው። እንግዲህ ይህ የሚያሳየው አቤል በፂ ምን ያህል እንደተናደደባት ነው። እንግዲህ አቤል እንደዚህ በጣም እንዲናደድ ያደረገው ምንድን ነው? ፂ መቼም ካረገዘች ከማን እንዳረገዘች ታውቃለች። ስለዚህ እኔን ለሆነ ተንኮል ይህንን ነገር ያደረገችው ሆን ብላ እንደሆነ ነው እያሰበ ያለው ማለት ነው። እንደዛ ስለሆነ እንግዲህ ብዙ ጊዜ የምትታየው ደግሞ ከቃል ጋር ስለሆነ እነሱ ሁለቱ ተመሳጣጥረው ይህንን ነገር እንዳደረጉበት ስለሆነ የሚያስበው ሁለቱንም ለመበቀል እየሞከረ ነበረ። ነገር ግን ያ በዳጊ ምክንያት ሳይሳካለት ቀርቷል። አሁን ላይ ግን የፂ ልጅ መውረድ አለበት ብሎ መድኃኒት እንዲሰጧት እያደረገ ነው ማለት ነው። ቃል እንግዲህ ምናልባት ድፍረቱን አግኝቶ ለፂ ፍቅሩን ቢገልጽላት እንኳን ፂ አሁን ላይ ላትቀበለው ትችላለች ማለት ነው። እንግዲህ ቃል ደግሞ የቢንያምን በህይወት መኖር ሲሰማ ቃል በጣም ሊናደድና ሊበሳጭ ይችላል። እንግዲህ ፂን እንዳፈቀራት ነው የሚያሳየው ማለት ነው። የቢንያምን በህይወት መኖርና መምጣት ሲሰማ ደግሞ በጣም ሊናደድና ይበሳጫል ማለት ነው። እንግዲህ እዚህ ጋር ትልቁ ጦርነት የሚጀምርበት ጊዜ ነው። እንግዲህ ሀቤልና ቃል እንደዚሁም ቢንያም ደግሞ በህይወት ካለና ከመጣ እንግዲህ ሶስቱም በፂ ምክንያት ትልቅ ጦርነት ውስጥ ሊገቡ ይችላሉ። ከዚህ ቀደም እንግዲህ ቢንያምና ቃልም ተጣልተው ነበረ። እንግዲህ ቃል ብዙ ጊዜ ፂን ይከታተላት ስለነበረ እንደዚሁም ደግሞ ቢንያም ፂ ሰክራ በምትመጣበት ሰዓት ቤቷ እያደረሰ ይመለስ ነበረ ማለት ነው። እንግዲህ በዛን ሰዓት ቃልና ቢንያም ተገናኝተው ተጣልተውም ጭምር ነበረ ማለት ነው። አሁን ላይ ደግሞ ቃል ፂን አፍቅሯታል ማለት ነው። እንግዲህ ቃል ለመጀመሪያ ጊዜ የፍቅር ስሜት የተሰማው ፂ ላይ ነው። ሀኒ ደግሞ ይህንን ነገር በጭራሽ አልወደደችለትም ማለት ነው። እንግዲህ ፂ አሁን ላይ ስሜቷ በጣም የተደበላለቀ ነው የሚሆነው። ቃልም እውነቱ ደፍሮ ፍቅሩን ቢያቀርብላት ፂ በጭራሽ አትቀበለውም ማለት ነው። ሌላው እንግዲህ ሚስጥር ሆኖ እንዳለ ቤተሰቡን እያተረማመሰው ያለው ነገር እንግዲህ የፂ እርግዝና ነው። ይሄም ደግሞ በዘበኛቸው ምክንያት እየተፈጠረ አጋጣሚ ነው ማለት ነው። እንግዲህ ዘበኛቸው እውነቱን ለመናገር ብዙ ጊዜ እየሞከረ ነበረ፣ ግን ድፍረቱን አላገኘውም። አሁን ላይ ደግሞ ወንድሙ ልክ ጠላት ሆኖ መጥቶበታል ማለት ነው። እዛ ቤት ውስጥ ብዙ ጊዜ ሲገባ አይቶታል። እሱን ለመፈለግም ወደዛ ቤት እያመራ ይገኛል ማለት ነው። እንግዲህ ማርኮን ወይም ዝና እንግዲህ ሉሊት እንደተናገረችው ከዚህ ቀደም እንደምታውቃቸው እና በጣም አደገኛ እና ከባድ ሰዎች እንደሆኑ ነበር። እንግዲህ እዛ ቤት ሲመጣ እሷን ፈልጎ የመጣ መስሏት በጣም ፈርታ ደንግጣም ነበረ። ቆይ በምን አገኘኝ፣ እንዴት ሳገኘኝ ከረጅም ጊዜ በኋላ እያለች
ሉሊት በጣም ፈርታ ነበረ ማለት ነው። እንግዲህ ገነትም የተረዳችው ነገር ቢኖር ከእነሱ ጋር የሆነ ግንኙነት እንዳላት እና እንደምታውቀው ነው። ቢሆንም ግን ሉሊት ደግሞ እንደማታውቀው ስትናገር ነበረ ማለት ነው። እንግዲህ ቤርሲን መንገድ ላይ ያቆመው ሲጠይቃት እሷም አላውቀውም ብላን የመለሰችለት። ግን ወደ ቤት ከመጣች በኋላ የሆነ ሰው ሲጠይቀኝ ነበረ ምናምን እያለችው ነበረ። እንግዲህ እሱም በጣም ፈርቶ ነበረ። እውነት እንዳትናገሪ እያላት ነበረ ማለት ነው። እንግዲህ እውነቱ ያለበትን ደርሶበታል። እንግዲህ እዛ ቤት እንዳለ ወይም ደግሞ በሆነ አጋጣሚ ሊገናኙ ይችላሉ ማለት ነው። እንግዲህ በዛን ሰዓት ምን ይፈጠራል፣ እዛ ቤት ውስጥስ የገባው ምን ፈልጎ ነው የሚለውን ነገር ለማጣራት ይሞክራል ማለት ነው። እንግዲህ በዛ ላይ ያጎታቸውን ገዳይ ለመበቀል ዝግጅት ላይ ናቸው። እነዚህ ሰዎች እነማን ናቸው ወደሚለው ነገር ስንመጣ እንግዲህ ወደ ናታን ቤተሰብ ነው የሚያመረው ማለት ነው። ይህ ምንድን ነው? ከዚህ ቀደም ሉሊት ከነሱ ጋር ግንኙነት እንዳላት ተናግራለች። ምናልባትም ደግሞ ወደ ይህ ነገር የሚመጣው ወደ ናታን ቤት ሊሆን ይችላል። ሌላው አቶ ሰለሞን ነው። አቶ ሰለሞን እንግዲህ የሉሊትን 15% ወደ ስሙ በማዞር ያንን ቤተሰብ እያበጣበጠው ይገኛል ማለት ነው። እንግዲህ ከናታን ጋር በነበራቸው ግንኙነት ስላልተስማሙ ናታን እንግዲህ ብዙ ገንዘብ ስለወሰደበት ስለከሰሰው ስሜን ሊያጠፋ አይችልም ብሎ ያችን 15% ወደ ስሙ በማዞር ቤቱን አስለቅቃቸዋለሁ እያለ እየዛተባቸው ነው። ሉሊትም እንግዲህ ይህንን ነገር በእሷ ምክንያት ስለተፈጠረ ናታንም ይሄንን ነገር ማስመለስ አለብሽ፣ አለዛ ግን ከአንቺ ራስ አልወርድም ብሎ አስፈራርቷታል። በዛ ላይ አቶ ሰለሞንም ደግሞ ናታን ክሱን እንዲያነሳ እንድታደርግለትም እያስጠነቀቃት ነበረ ማለት ነው። እንግዲህ ሉሊት በሁለት አጣብቂኝ ውስጥ ገብታለች። በዛ ላይ ቤርሲ ደግሞ ትልቅ ችግር ሆናባታለች ማለት ነው። ውድ የሐረግ ድራማ ተከታታዮች እንግዲህ በቀጣይ ፓርት ደግሞ ምን እንደሚፈጠር አብረን እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁን ከልብ እናመሰግናለን። ቃልና አፄ ደግሞ አንድ ላይ ይሁኑ የምትሉ ሀሳባችሁን በላይክ ግለጹ ማለት ነው። በቀጣይ ቪዲዮ ውስጥ የምንገናኝ ሰላማችሁ ይብዛ።